ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ማንቸስተር ዩናይትዶች በዚህ የክረምቱ የዝውውር መስኮት መሀል ሜዳቸውን ለማጠናከር እንደዚሁም ለማደስ ከፍተኛ ስራን እየሰሩ ነው የሚገኙት። በቅርቡ ሳንቶስን ከቼልሲ ማስፈረማቸውን አረጋግጧል። እንደዚሁም ደግሞ ዩሪ ቴሌማንስን ከአስቶን ቪላ ለማስፈረምም በጣም ተቃርቧል። የሕክምና ምርመራም ሁላ እንዳደረገም እየተዘገበ የሚገኘውና ይህንን የማንቸስተር ዩናይትድ መሀል ሜዳውን የማጠናከር ሂደትን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት እንደዚሁም በማንቸስተር ዩናይትድ የክረምቱ የዝውውር መስኮት እንቅስቃሴ ላይም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። ማንቸስተር ዩናይትዶች በተጠናቀቀው የ2025/26 የውድድር ዘመን በተለይ ማይክል ካሪክን ከቀጠሩ በኋላ አስደናቂ የሚባል እንቅስቃሴን ማድረግ ችለው በስተመጨረሻ ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። በሚቀጥለውም የ2026/27 የውድድር ዘመንም የተሻለውን ማንቸስተር ዩናይትድ ለዋንጫ የሚፎካከረውን ማንቸስተር ዩናይትድ እንደዚሁም ደግሞ በሻምፒዮንስ ሊግም የሚሳተፈውን ማንቸስተር ዩናይትድ ለመገንባትም ከወዲሁ እንግዲህ የተለያዩ ስራዎችን እየሰሩ ነው የሚገኙት። በተለይ ደግሞ በዋነኝነት የመሀል ሜዳውን ለማጠናከር ሪጁቭኔት ለማድረግ ለማደስ ቆርጠው ነው የተነሱት። እንደሚታወቀው ካስሜሮ ከክለቡ ለቋል። ኡጋርቴም ከክለቡ ይለቃል ተብሎ ነው የሚጠበቀው። ባይለቅ እንኳን ራሱ በዚህ ሰዓት ላይ ጉዳት ላይ ነው የሚገኘው። እናም በዚህ ሰዓት ላይ የማንቸስተር ዩናይትድ በጥሩ ብቃት ላይ የሚገኙት ወይም ደግሞ በአቋም ላይ የሚገኙት ሁለት ተጫዋቾች ብቻ ናቸው። እነሱም ደግሞ ኮቢ ሜኑና ብሩኖ ፈርናንዴዝ ናቸው። ከነሱ በተጨማሪ በእርግጥ ሜሰን ማውንትንም መሀል ሜዳ ላይ ሲጠቀሙ ተመልክተናል። ነገር ግን ደግሞ ያለፉትን ዓመታት በደንብ እንደተመለከት ነው በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። እንደዚሁም ደግሞ ደብል ፒቮት ላይ ከማስጀመር ይልቅ 10 ቁጥር ቦታ ላይ ሲያስጀምሩት ነው የተመለከት ነውና ማንቸስተር ዩናይትዶች በተለይ ደብል ፒቮት ቦታ ላይ ምንም አይነት ተጫዋች የላቸውም ማለት እንችላለን። ከኮቢ ሜኑ ጋር የሚፎካከር እሱን ሊያግዝ የሚችል ከሱ አጠገብም ሊሰለፍ የሚችል ተጫዋች አልነበራቸውም። ለዛም ነው እንግዲህ በዚህ የክረምቱ የዝውውር መስኮት መሀል ሜዳውን ለማጠናከር ከፍተኛ ትኩረት ያደረጉት። በዚህ ምክንያትም እንግዲህ የተለያዩ ተጫዋቾችን ሲመለከቱ ነበረ። እንደምታስታውሱት ኤመርሰንን ከአትላንታ ለማስፈረም ተቃርበው ነበረ። የመጀመሪያው የሕክምና ምርመራንም አልፎ ነበረ። ነገር ግን የሁለተኛውን የሕክምና ምርመራ በመውደቁ ምክንያት ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ተቋርጧል። ተጫዋቹም ወደ አትላንታ ሊመለስ ይችላል። ማንቸስተር ዩናይትዶች ምንም እንኳን ኤመርሰንን ባያስፈርሙም ሌላኛው ብራዚላዊ ተጫዋች የሆነውን የቼልሲውን አንድሬ ሳንቶስን ሊያስፈርሙት ይችላል በ48 ሚሊዮን ፓውንድ። ይህ ተጫዋች እንግዲህ ጥሩ ኳሊቲ ያለው ተጫዋች ነው። ገና 22 ዓመቱ ላይ ነው የሚገኘው። እንደዛም ቢሆንም ግን 6 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው። ካስፈለገም ደግሞ የ8 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው። በተጠናቀቀውም የ2025/26 የውድድር ዘመን ለቼልሲ 47 ጨዋታዎችን በሁሉም ውድድሮች ማድረግ ችሎ ነበረ። በእነዚህ 47 ጨዋታዎች ደግሞ 6.9 ሬቲንግ የተሰጠው ተጫዋች ነው። 3 ግቦችንና 5 አሲስቶችንም ማስመዝገብም የቻለ ነው። ዋነኛው ኳሊቲው ግን ከኳስ ጋር የሚያደርጋቸው እንቅስቃሴዎች ናቸው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። ከዛ በተጨማሪም ደግሞ በተለይ በቢልድ አፕ ጊዜ ቦታዎችን በመያዝ ፈጣን የሆነ ቢልድ አፕ እንዲኖር በማድረግ ረገድ በጣም ጥሩ ተጫዋች እንደሆነ ነው እየተነገረለት የሚገኘው። ከዛ በተጨማሪም ደግሞ ይሄ ዋን ተች ቦለር ላይ በጣም ጥሩ ተጫዋች ነው። በተለይ ደግሞ በጣም በተጨናነቀበት ሰዓት እንደዚሁም ደግሞ ፕሬዠር ውስጥ በሆነበት ሰዓት በአንድ ተች ተጫዋቾችን ማለፍ የሚችል ተጫዋች ነው። በቅብብል ማለፍ የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ የኳስ በመሰንጠቅ ረገድ በስሩ ቦልም ራሱ በጣም ጥሩ ተጫዋች እንደሆነ ነው እየተነገረለት የሚገኘው። እናም ሳንቶስ በጣም ኢንተለጀንት የሆነና ትልቅ ቦታ ላይ መድረስ የሚችል ፖቴንሻል ያለው ተጫዋች ነው እና ማንቸስተር ዩናይትዶች ይህንን ተጫዋች በማስፈረማቸው እንግዲህ ጥሩ ቢዝነስ ሰርተዋል ማለት እንችላለን። በእርግጥ ስኬታማ ይሆናል ወይስ አይሆንም የሚለውን በቀጣይ የምንመለከት ይሆናል። ነገር ግን ደግሞ በቼልሲ ቤት በተለይ ደግሞ ከካይሴዶ ጋር አብሮ በተሰለፈበት ሰዓት ጥሩ የሚባል እንቅስቃሴዎችን ሲያደርጉ መመልከት ይችለናል። እናም በማንቸስተር ዩናይትድ ቤት ከሜኑ ጋር በመሆንም ጥሩ የሆነ ቲምን መገንባት ይችላል። በተለይ ደግሞ ማንቸስተር ዩናይትዶች በማይክል ካሪክ ስር ባስፈለገ ሰዓት ከኋላ ኳስ መስረት ይወጣሉ። ባስፈለገበት ሰዓት ደግሞ በካውንተር አታክ ሲጫወቱ እየተመለከትን ነው የምንገኘው። ለእነዚህ ሁለት የጨዋታ ስታይሎች ደግሞ ይህ ተጫዋች በጣም ጥሩ የሚባል ነው። ከኋላ መስርተው በሚወጡበት ሰዓትም ቦታዎችን በመያዝ ተከላካዮች በቀላሉ እንዲያቀብሉት ማድረግ ይችላል። እንዳይጨናነቁ ማድረግ የሚችል ተጫዋች ነው። ቅድም እንዳልኳችሁም ደግሞ በካውንተር አታክ ጊዜ ስሩ ቦሎችን በመስጠት በጣም ጥሩ ተጫዋች ነው። እንደዚሁም ደግሞ ፎርዋርድ ፓሶችን በማድረግ ራሱ ትልቅ ደረጃ ላይ የተቀመጠ ተጫዋችም ጭምር ነውና ማንቸስተር ዩናይትዶች ስማርት የሆነ ቢዝነስ ሰርተዋል ማለት እንችላለን። ከሱ በተጨማሪም ደግሞ የአስቶን ቪላ ተጫዋች ሆኖ ዩሪ ቴሌማንስን ለማስፈረምም ከጫፍ ደርሷል። የሕክምና ምርመራም እንዳደረገም ነው እየተነገረ የሚገኘው። ለዚህ ተጫዋችም የውል ማፍረሻውን 35 ሚሊዮን ፓውንድ ለመክፈል ፍቃደኛ እንደሆኑም ተዘግቧል። ማንቸስተር ዩናይትዶች እንግዲህ ዩሪ ቴሌማንስን በማስፈረማቸው በሁለት መንገዶች ሊጠቀሙ ይችላሉ። በመጀመሪያ ደረጃ በልምድ ነው። እንደሚታወቀው ሌስተር ሲቲዎች ይህንን ተጫዋች 2019 ላይ ነበረ
ከሞናኮ ማስፈረም የቻሉት በጃንዋሪ ዝውውር መስኮት። ከዛ ጊዜ ጀምሮ እንግዲህ እስካሁን ድረስ በእንግሊዝ ፕሪሚየር ሊግ ሲጫወት የተመለከትነው ተጫዋች ነው። ለ5 ዓመታት ያህል በሌስተር ሲቲ መጫወት ይችላል። ከዛ በኋላም እንግዲህ ወደ አስቶን ቪላም ተዘዋውሮ ለ3 ዓመታት ያህል ሲጫወት ተመልክተናል። አስቶን ቪላዎችም የአውሮፓ ዋንጫ በሚያነሱበት ሰዓትም ከፍተኛ የሚባል አስተዋጽኦ ማድረግ ችሏል። በተጠናቀቀው የ2025/26 የውድድር ዘመንም 35 ጨዋታዎችን ለአስቶን ቪላ ማድረግ ችሎ ነበር። በእነዚህ 35 ጨዋታዎች ደግሞ 2 ግብና 7 አሲስት ማስመዝገብ ችሏል። በአጠቃላይም 7.2 ሬቲንግም የተሰጠውም ተጫዋችም ጭምር ነውና በጣም ልምድ ያለው ተጫዋች ነው። ከዛ በተጨማሪም ደግሞ ከኳስ ጋር የሚያደርገው እንቅስቃሴን ለማንቸስተር ዩናይትድ ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። በተለይ ይህ ተጫዋች እንግዲህ ቨርሳታይል የሚባል ተጫዋች ነው። በተከላካይ አማካኝ ቦታ ላይ መጫወት ይችላል። 8 ቁጥር ቦታ ላይ መጫወት ይችላል። ካስፈለገም ደግሞ 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው እና ይህ ቨርሳታይሊቲውም ለማንቸስተር ዩናይትዶች ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። ከዛ በተጨማሪም ግን ከኳስ ጋር የሚያደርገው እንቅስቃሴም ለማንቸስተር ዩናይትድ ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። በተለይ ደግሞ በቤልጂየምም እንደዚሁም ደግሞ በአስቶን ቪላም ሲጫወት እንደተመለከት ነው ጨዋታን የመቆጣጠር ብቃት ያለው ተጫዋች ነው። የጨዋታን ቴምፖን በደንብ ነው የሚቆጣጠረው። በተለይ አስቶን ቪላ ቤት እያለ እሱ በሚሰለፍበት ሰዓት በጣም ጥሩ የሆነ ፍሎ በሜዳው ላይ ስንመለከት ነበረ። እሱ ግን በማይኖርበት ሰዓት ሲቸገሩ የተመለከትንባቸው የተለያዩ አጋጣሚዎች አሉና ይህንን የጨዋታ ቴምፖን በመቆጣጠር ረገድ በጣም ምርጥ ተጫዋች ስለሆነ ምናልባትም ከሜኑ ጋር አብሮ ቢሰለፍም ከሳንቶስ ጋርም አብሮ ቢሰለፍም ማንቸስተር ዩናይትዶች ጨዋታውን በደንብ እንዲቆጣጠሩ መርዳት የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ በማጥቃት ሂደት ላይም ማንቸስተር ዩናይትድን በደንብ ማገዝ የሚችል ተጫዋች ነው። በተለይ ከዚህ ቀደም በተደጋጋሚ እንደተመለከት ነው ይሄ ሌትራን በማድረግ ወይም ደግሞ ዘግይቶ ወደ ቦክስ ውስጥ በመግባት ማንም ሳይዘው በጭንቅላቱ ምን በእግሩም እየመታ ጎሎችን ሲያስቆጥር ተመልክተናል። በተለይ ደግሞ አስቶን ቪላ በኢሮፓ ሊግ የፍጻሜ ጨዋታ ላይ ያደረጉትን እንቅስቃሴ ከተመለከትን ያስቆጠሩን ግብ ከተመለከትን በጣም አስደናቂ የሚባል ነው የነበረውና ለማንቸስተር ዩናይትድ በመከላከልም ረገድ ጨዋታውን በመቆጣጠርም ረገድ በማጥቃትም ረገድ በደንብ ያግዛል ተብሎ ነው የሚጠበቀው እና ማንቸስተር ዩናይትዶች በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በዝውውር መስኮት ላይ በጥሩ ሁኔታም የመሀል ሜዳውን እያደሱት ነው የሚገኙት። በእርግጥ እነዚህ ሁለት ተጫዋቾች ብቻ በቂ ናቸው ተብሎ አይጠበቅም። ምክንያቱም እነዚህን ሁለት ተጫዋቾች ሳንቶስንም ቢሆን ቴሌማንስን ከተመለከትን ከሜኑ ጋር የሚመሳሰል አይነት የጨዋታ ስታይል ነው ያላቸው። እናም እነዚህን 3 ተጫዋቾች በአንድ ላይ ብታሰልፉ ያን ያህል ላትቸገሩ ትችላላችሁ በአብዛኛው ጨዋታዎች ላይ። ነገር ግን ደግሞ አንዳንድ ጨዋታዎች ላይ ዲስትሮየር የሚባል የ6 ቁጥር ተጫዋች ወይም ደግሞ የተከላካይ አማካኝ ተጫዋች የግድ ያስፈልጋቸዋል። ካዚሚሮን ከተመለከትን ከኳስ ጋር ምቾት ይሰማዋል። በጣም ምርጥ ባይሆንም ነገር ግን ደግሞ ዲስትሮየር የምንለው አይነት የተከላካይ አማካኝ ነው የነበረው። እነዚህን 3 ተጫዋቾች ሜኑ ሳንቶስ እንደዚሁም ደግሞ ቴሌማንስ 6 ቁጥር ቦታ ላይ መጫወት ይችላሉ፣ 8 ቁጥር ቦታ ላይ መጫወት ይችላሉ። ነገር ግን ደግሞ ዲስትሮየር የምንላቸው አይነት ተጫዋቾች አይደሉም። ማንቸስተር ዩናይትዶች ደግሞ የግድ ቢያንስ አንድ ዲስትሮየር ተጫዋች ያስፈልጋቸዋል። ምናልባት ኦጋርቴ ባይጎዳ ኖሮና እንደዚሁም ደግሞ የተሻለ የሚባል አቋም ላይ ሆኖ ቢሆን ኖሮ ተጨማሪ ዲስትሮየር ተጫዋች ላይ ያስፈልጋቸው ይችላል። አሁን ላይ ባለው ነገር ግን ከተመለከተን በተለይ ኡጋርቴ ጉዳት ላይ ነው የሚገኘው። ጉዳት ላይ ባይሆን ራሱ ማንቸስተር ዩናይትድን ይለቃል ተብሎ ነበር የሚጠበቀውና ዩሪ ቴሌማንስ፣ ሳንቶስ እንደዚሁም ደግሞ ከቢ ሜኑ በቂ ናቸው ተብሎ አይጠበቅም። ስለዚህ አንድ የግድ ዲስትሮየር የሚባል ተጫዋች ማስፈረም አለባቸው። ያንን ካደረጉ በኋላ ደብል ፒቮት ላይ ሌላ ተጫዋች ባያስፈርሙም ያን ያህል ላይቸግራቸው ይችላል። ነገር ግን በዚህ ብቻ ግን የሚያበቁ ከሆነ በቀጣይ ሲዝን ሊቸገሩ የሚችልበት ከፍተኛ እድል አለ። በተለይ ደግሞ በካውንተር አታክ ከሚጫወቱ ቡድን ጋር ሲገናኙ ዲስትሮየር የሚባል ወይም ደግሞ ተፈጥሯዊ የተከላካይ አማካኝ ተጫዋች በቡድናቸው ውስጥ ከሌለ በደንብ ሊቸገሩ የሚችልበት እድል አለ። ምክንያቱም ሶስቱም ተጫዋቾች ዲስትሮየር የሚባሉ አይነት አይደሉም። በቀላሉ ተጫዋቾች ሊያልፏቸው የሚችልበት ከፍተኛ እድል አለ። ስለዚህ ማንቸስተር ዩናይትዶች የተሟላ አማካኝ እንዲኖራቸው ከሆነ አንድ ዲስትሮየር ተጫዋች የግድ ማምጣት አለባቸው። ያንንም ያደርጋሉ ተብሎም ይጠበቃል። እስካሁን ድረስ ግን መሀል ሜዳውን ለማደስ እያደረጉት ያለው እንቅስቃሴ ግን በጣም አስደናቂ የሚባል ነው። ሁለቱም ተጫዋቾች በጣም ጥሩ የሚባሉ ናቸው። በእርግጥ ሳንቶስን በቼልሲ ቤት ብዙ ጊዜ አልተመለከቱ ነው። ምንም እንኳን 47 ጨዋታዎች ላይ መሳተፍ ቢችልም ነገር ግን አብዛኞቹ ተቀይሮ ሲገባ ነው እየተመለከት ነውና በደንብ ማውራት አንችልም። ዩሪ ቴሌማንስ ግን ላለፉት 7-8 ዓመታት በሌስተርም እንደዚሁ ደግሞ በአስቶን ቪላ ቤትም አስደናቂ የሚባል እንቅስቃሴን ሲያደርግ የተመለከት ነው ተጫዋች ነው። ወደ ማንቸስተር ዩናይትድ መጥቶ ያንን ምርጥ ብቃቱን ያስመለክታል ተብሎ ይጠበቃል። እናም በአጠቃላይ እስካሁን ድረስ ማንቸስተር ዩናይትዶች በጣም ጥሩ የሚባል የዝውውር ሂደትን እያደረጉ ነው የሚገኙት። ከዚህ በኋላ
መሀል ሜዳው ላይ የተከላካይ አማካኝ ተፈጥሯዊ የሚባል ዲስትሮየር የሚባል ተጫዋችን ያመጣሉ የሚለውን ግን አብረን የምንመለከት ይሆናል። እስካሁን ድረስ ግን አሪፍ የሚባል ዝውውር ሂደትን ማስመዝገብ ችሏል። እናንተስ እስካሁን ድረስ ማንቸስተር ዩናይትዶች ባዘዋወሯቸው ተጫዋቾች ላይ እንደዚሁም ሊያዘዋውሩት ባለው ተጫዋች ዙሪያ ያላቸው ሀሳብ አስተያየት ምንድን ነው? ሳንቶስ እና ዩሪ ቴሌማንስ ለማንቸስተር ዩናይትድ ከፍተኛ ጥቅም ይሰጣሉ ብላችሁ ታስባላችሁ? በቀጣይ ዓመትስ ምን አይነት ማንቸስተር ዩናይትድን ልንመለከት እንችላለን ብላችሁ ተገምታላችሁ? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።